በጸሎት አትቀደስም። በጣም ሲሪየስሊ ቁጭ ብለህ በማንበብ አትቀደስም። የሚቀድስ የኢየሱስ ደም ብቻ ነው። አሁን ለኛ እኮ ነው እኮ አካል እንጂ ለሱ እኮ አፈር ነው። የተሰራ አፈር ያልተሰራ አፈር ለወድቆ አንተ ፍፋለና እኔ ወንጌል ብቻ ሰው እንደሚያድን የገባኝ እሱን ሳነብ ነው። ሰውየው ጆሮውን ቼክ አድርጎ ሊሰቅል ይዞ ሄደ። ተአምር አድንም እንኳን ያያ አይደለም ተሰርቶላ አድንም። የእግዚአብሔር ቃል ብርሃን ነው በህይወት የሚያኖረ። ወንጌል ይግባህ። የሰውን ህይወት አፕስ ኤንድ ዳውን የሚገለብጥ ደግሞ የእግዚአብሔር ቃል። የእግዚአብሔር ቃል ውስጥ ሲገባ ልትክደው አትችልም። ሁለቴ ነው ባይዘዌ አላቆም የምትለው። ከዛ በኋላ አንቆ ይዛል፣ መንገድ ላይ ፍሬም ያረጋል፣ ኮርነር ያስይዛል። ከሞተ ስራ ወደ ሞት ከሚያደርስ ድርጊት ህሊናህን በውስጥ ያለውን አስተሳሰብን በደጅ የሚደረግ ድርጊትን ከላይ ላይ አስወግዶ በእግዚአብሔር ፊት ቀድሶ ሊያቆም የሚችል የኢየሱስ ደም ብቻ ነው። በየዓመቱ ሊመላለስ ነው፣ በየጊዜው ሊሞት ነው አይደለም። ለአንዴና ለመጨረሻ ጊዜ ኢየሱስ ገባ። ከዚህ በኋላ በየዓመቱ አይወጣም፣ ተመልሶ እንዳይገባ አይወጣም። ገብቶ ነው እዛው ነው ያለው። ለአንዴና ለመጨረሻ ጊዜ ኢየሱስ ስለ ኃጢአታችን ታይቷል። ከዚህ በኋላ ስለ ኃጢአት የሚከፈል መስዋዕት አያስፈልግም፣ አልቋል። የኢየሱስ ደም እኔን ለመቀደስ ብቁ ነው። ተሸንፎ ይመስላል ድል እያረገ ነው። እየጣለ ይመስላል እያስታረቀን ነው። እየተወን ይመስላል ለዘላለም የራሱ እያረገን ነው። ትቷቸው እየሞተ እኮ ነው የሚመስለው፣ ለዘላለም የራሱ እያረጋቸው ነው። እነሱ ሲበተኑ ርቀው አይሄዱም፣ እሱ ሲሞት ለዘላለም ይሰበስባቸዋል። ጌታ ሆይ ያገዝኩ ነው ሲለው እኔ አባቴን ብለምን 12 ጭፍራ መልአክ 72,000 መልአክ አሁን አመጣለሁ ይላል። 72,000 መልአክ አምጥቼ ጸጥ ማድረግ ይችላል ዓለሙን። በዚህ መንገድ ዓለሙ አይድንም። ዓለሙ የሚድነው እኔ መስቀል ላይ ሞቼ ደም አፍስሼ ነው። ታዲያ መልስ። የምድር ነገስታት ገዢ ነው። ታሪክን ወደ ቀኝ ወደ ግራ የሚያደርገው ኢየሱስ ነው። የታሪክ ባለቤት ነው። የታሪክ ምንጭ ነው። የታሪክ ጸሐፊ ነው። ታሪክ ሰሪም እሱ ነው። ታሪክ እሱ ላይ ነው ያለው። ከሱ የተሰራ አይተን ነው እኛ ሪከርድ አድርገን የምናወራው። ታሪክ በእጁ ነው ያለው። ዕብራውያን ምዕራፍ 9 ከቁጥር 11 እስከ 15 በጌታ በኢየሱስ ክርስቶስ ስም አነባለው። የጌታ ቃል እንደዚህ ይላል። ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልንና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። በጣም ያስደስት ቃል። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የጊደር አመድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና። ጌታ የተመሰገነ ይሁን። ባለፈው ሳምንት እንግዲህ እንደጀመርነው የቀደመችው ድንኳን ብሎ ነው የሚያስቀምጠው የዚህ ደብዳቤ የዕብራውያን ደብዳቤ ጸሐፊ የሆነው ሰው። የቀደመችው ድንኳን ይልና 2 ክፍል አላት ይላል አይደል? የመጀመሪያው ቅድስት ነው፣ ወይ በሳይዝ ደረጃ ሰፋ የሚለው ማለት ነው። ቅድስት ነው። ከዛ ደግሞ ወደ ውስጥ ደግሞ ቅድስተ ቅዱሳን አለው ይላል። ቅድስቱ ካህናቱና የተወሰኑት ዕቃዎች ይቀመጣሉ። ቅድስተ ቅዱሳን ደግሞ የቃል ኪዳኑ ታቦት በውስጡ የሚይዘው የህብስት ያለበት መሶብ፣ ከዛ የአሮን በትር ያለበትን ጽላቱን ሁሉ አንድ ላይ የሚይዝ ታቦት አለ። ከዛ ውጭ ደግሞ ምንም አይነት ብርሃን ውስጡ አይኖርም። ቅድስተ ቅዱሳን ውስጥ የስርየት ቀን ላይ ብቻ በዓመት 1 ቀን በጊዜው የሚኖረው ሊቀ ካህን በዓመት 1 ቀን ይገባል።
ልክ እሱ መጋረጃውን ገልጦ ሲገባ መጋረጃ ይዘጋል። አገልግሎቱን ጨርሶ ሲወጣ መጋረጃውን ገልጦ ሲወጣ ተመልሶ መጋረጃ ይዘጋል ማለት ነው። ይህንን ሁል ጊዜ በየዓመቱ ይደረጋል። እንግዲህ የዚህ ደብዳቤ ጸሐፊ እንደነገረን ወይንም መጽሐፍ ቅዱስም እንዳስረዳን ይሄ ሁሉ በአካል ሊገለጥ ያለው የክብር አገልግሎት እስኪመጣ ድረስ ጥላ ሆኖ ኖሯል። ስለዚህ ይሄ ሁሉ ነገር ጥላ ሆኖ ኖሯል። ጥላው አካሉ እስኪመጣ ወይንም የበለጠው አዲስ ኪዳኑ በጌታ በኢየሱስ ክርስቶስ በኩል ያለው የሚበልጠው የክህነት አገልግሎት እስኪመጣ ድረስ አገልግሏል፣ ሰርቭ አድርጓል። መቀደስ በሚችለው መጠን ያክል ብቻ ቀድሷል። ውጫዊ ስርዓት ብቻ ነው ብሎ ዘግቶታል። የመጨረሻው ቁጥር 10 ላይ ይሄ ሁሉ የመብልና የመጠጥ ውጫዊ የሆነ ስርዓት ብቻ ነው ይለዋል። ከሞተ ስራ ሰዎችን ሊያነጻ ሕሊናቸውንም ሊቀድስ በሕያው እግዚአብሔር ፊት ሰዎችን ሊያቀርባቸው አይችልም። የብሉይ ኪዳን አገልግሎት ሙሉ በሙሉ እንደዚህ ነው ብሎ የዚህ መጽሐፍ ጸሐፊ ይዘጋዋል። እኛም ለቅዱስ ቃሉ በጣም ታማኝ መሆን ስላለብን እዛ ድረስ ነው መሄድ የምንችለው። እንግዲህ የመገናኛ ድንኳኗ በጣም ትንሽ ነች አይደል? በሳይዝ ደረጃ። ምክንያቱም ሲሄዱ ይዘውት ነው የሚሄዱት። አንድ ቦታ ይተክሉታል። ከዛ ደመናው ተነስቶ ሲሄድ ደግሞ ይዘው ሄዱና የሚቀመጡበት አካባቢ ደግሞ እንደገና መልሰው ይተክሉታል ማለት ነው። አይ ቲንክ 15 ሜትር ርዝመት፣ 10 ሜትር ስፋት፣ 5 ሜትር ቁመት እንደዚህ ያክል አይነት ነው መገናኛ ድንኳኑ በአጠቃላይ ሳይዙ ማለት ነው። በአጠቃላይ ሳይዙ እንደዚህ ያክል ነው። በጣም ትንሽ ነው ማለት ነው። ከድንኳን ነው የሚሰራው። ውስጡ ግን ደግሞ የቃል ኪዳኑ ታቦት አለ። እግዚአብሔር የሚገኝበትም ስለሆነ እጅግ በጣም ደግሞ አስፈሪ ነው። እግዚአብሔር በዓመት አንድ ጊዜ የሚቀበለው መስዋዕት አለው። ሁል ጊዜ እሱን ለመቀበል እግዚአብሔር ሁል ጊዜ ይገኛል። ካህናቱ ወይንም ሊቀ ካህኑ ደግሞ በዓመት አንድ ቀን በጣም በጥንቃቄ ያንን ይዞ ይገባል። ይዞ የሚገባው መስዋዕቱን ሙሉ በሙሉ አይደለም የሚሰዋው ነገር በደጅ ተሰውቶ አልቆ ወደ ቅድስተ ቅዱሳን ይዞ የሚገባው የእንስሳውን ደም ብቻ ነው ይዞ የሚገባው። መስዋዕቱ የሚቀርበው ደጅ ነው። የሚቃጠለው ነገር ሁሉ ነገሩ ደጅ ያልቃል። ደሟን ብቻ ነው ይዞ ወደ ውስጥ የሚገባው እና እግዚአብሔር ሕዝቡን ይቅር ለማለቱ ምልክት ይሰጠዋል። ያም ሊቀ ካህን ሕዝቡ ይቅር ተብሏል የሚለው ምልክት ሲያገኝ ከቅድስተ ቅዱሳኑ መጋረጃውን ገልጦ ይወጣና ይዞ የወጣውን ደም ደግሞ በሕዝቡ ሁሉ ላይ ደግሞ ይረጨዋል ማለት ነው። ሕዝቡ ተቀድሰናል ብሎ ተመልሶ ይሄዳል። ይሄ የደጅ የሆነውን በመብላትና በመጠጣት በመታጠብ አውትዋርድ የሆነውን ሪቹዋል ብቻ ነው። ከዛ ውጭ ወደ ውስጥ ዘልቆ ሰዎችን ቀድሶ በሕያው እግዚአብሔር ፊት እንዲያገለግሉ ሊያደርጋቸው ሊያበቃቸው አልቻለም፣ አይችልምም። እግዚአብሔርም ውስጣቸውን ይቀድስ ብሎ አይደለም የሰጠው፣ ላመጣ ያለው ነገር ስላለ ለዚያ ጥላ ይሁንልኝ ብሎ ነው የሰጠው። ክብር ለእግዚአብሔር ይሁን እና ከዛ ቁጥር 11 ላይ ምን ብሎ የሚጀምረው ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ አሁን ጌታ ኢየሱስ ክርስቶስ አሁን ላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። ቁጥር 12 ምንድን ነው የሚለው? ከዛ ወደ ቁጥር 11 እመለሳለሁ። የገባውም የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። አሁን እቺ ጥቅስ የብሉይኑና የአዲሱ ኪዳን መሃል ብሪጅ መሆን ትችላለች አይደል? እንደ ድልድይ ነው። ስለዚህ አሁን የዕብራውያን ተደራሲያን ባለፈው ሳምንት ነግሬያቸዋለሁ። 50ዎቹ አጋማሽ አካባቢ ከሆነ ይሄ ደብዳቤ ተጻፈው 70 ዓመተ ምህረት ላይ ስለሆነ ኢየሩሳሌምም የፈረሰችው ሄሮድስ እንደገና ሪቢውልት ያደረገው ቤተ መቅደስም 70 ዓመተ ምህረት ገደማ ስለሆነ የፈረሰው የክህነት አገልግሎቱ ካህናቱ ስርዓቱ ምናምን አለዛ አካባቢ እና ዕብራውያን በተወሰነ መንገድ ያውቃሉ። እነሱ አካባቢ አሁን ስርዓቱን የሚፈጽሙ ሰዎችም ሊኖሩ ይችላሉ። በዛ አይነት ላይን ውስጥ ያለ በዛ ያለ ሰው ሊኖር ይችላል እነሱ መሃል። ስለዚህ አሁን የዚህ ሰው መልእክት ከኛ በላይ ለነሱ በጣም ግልጽ ነው። ጌታ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ገብቷል አላቸው። ኦፍ ኮርስ በየዓመቱ ማንኛውም ሊቀ ካህን እኮ ይገባል ይሉታል። አሁን ቁጥር 11 ሲነበብላቸው ጌታ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ገባ ሲላቸው አዎ እውነት ነው፣ ሊቀ ካህን አይደል እንዴ እያልከን ያለው? ማንኛውም ሊቀ ካህን እኮ በዓመት አንዴ ይሁን እንጂ ወደ ቅድስተ ቅዱሳን እኮ ይገባል
ሲሉት ጌታ ኢየሱስ ክርስቶስ የገባበት ድንኳን የቀደሙ ሊቀ ካህናት እንደሚገቡበት አይነት ድንኳን አይደለችም። የቀደሙት ሊቀ ካህናት የሚገቡት በሰው እጅ የተሰራች በሰው መካከል የተቀመጠች ኢየሱስ ሊገባባት ላለው ድንኳን ምሳሌ ሆነች ምድር ላይ ያለች ድንኳን ናት ይላል። ታዲያ ኢየሱስ የገባው የት ነው ሲሉት ዘላለማዊ ወደ ሆነችው ወደ ከበረችውና በሰማይ ወዳለችው ነው። ማንም ገብቶ አያውቅም። ኢየሱስ ለመጀመሪያ ጊዜ ነው የገባው። ምንም አይነት ሊቀ ካህን ከዛ በፊት በጣም በእውነት ነው የምላችሁ ኳሊፋይድ የሆኑ ሰዎች ኖረው ያውቃሉ። በብሉይ ኪዳን አሮንን ጨምሮ ከአሮን በኋላ ያሉ በሌዋውያን ዘመን በአሮን ፋሚሊ ላይን ውስጥ ያለ በጣም እንደነ ማን ነው ያ ሰዎቹን ከምድር ያጣበቃቸው በጦር ፊናስ ነው ስሙ። እነ ፊናስ እግዚአብሔር ለዘላለም ኪዳኔን አረጋለሁ ከዘሩ ካህን አይታጣም ሁሉ እስኪልላቸው ድረስ በጣም ትልልቅ ሰዎች አገልግለዋል። የፈለገውን ያክል የከበረ አገልጋይ ይነሳ፣ የሚያገለግለውም የሚገባውም ወደ ምድሪቱ ድንኳን ነው። ይዞ የሚገባውም የጥጃ የጠቦት የበግ ደም ብቻ ነው። አይችልም ሌላ ነገር ይዞ መግባት አይችልም። ከዛ ድንኳን ውጭ ሌላ ድንኳን ውስጥ ይዞ መግባት እና ጌታ ኢየሱስ ክርስቶስ ይዞ ገባ ሲላቸው አዎ ሲሉት ኢየሱስ ይዞ የገባው ወደ ሰማይ ነው፣ ወደ ከበረችው ነው፣ ወደ ዘላለማዊዋ ነው። ምን ይዞ ነው የገባው? የጥጃ የጠቦት የበግ ደም ነው አይደለም። ይህንንማ የቀደሙት ሊቀ ካህናቶች ስለ ራሳቸውና ስለ ሕዝቡ ኃጢአት ተጨንቀው ይዘው ይገባሉ። ኢየሱስስ የራሱን ደም እስቲ የኢየሱስ ደም በሉ እስቲ የራሱን ደም ለአንዴና ለዘላለም ኢየሱስ ብቻ የራሱን ደም ይዞ ገብቷል። ማንም ከዛ በፊት ይዞ ገብቶ አያቅም። ማንም ከዚህም በኋላ ይዞ አይገባም። የኢየሱስ ደም ብቸኛ እግዚአብሔር የተቀበለው ለዘላለም ጥላውንን መቀደስ የቻለ በሕያው እግዚአብሔር ፊት ሊያበቃኝ የቻለ የኢየሱስ ደም ብቻ ነው። ለዛ ነው ይሄ ሰው እንደዚህ ይላል፣ እሱ ወደ ሰማይ ነው የገባው። ምን ይዞ? የጥጃና የጠቦት ደም እኮ ወደ መሬቷ ነው። ወደ ሰማይ ምን ይዞ? የራሱን ደም። መስዋዕቱም ራሱ ነው፣ አቅራቢውም ራሱ ነው፣ ሊቀ ካህኑም ራሱ ነው። ስርዓቱን የሚፈጽም በእግዚአብሔር ፊት መስዋዕት ይዞ የሚገባው አብ ተቀባይ ነው። በአባቱ ፊት ይዞ የሚገባው ራሱ ነው። መስዋዕቱስ ራሱ ነው። ደሙስ የራሱ ነው። እንኳን ኢየሱስ ሊቀ ካህናችን ሆነ። በየዓመቱ ሊመላለስ ነው፣ በየጊዜው ሊሞት ነው አይደለም። ለአንዴና ለመጨረሻ ጊዜ ኢየሱስ ገባ። ከዚህ በኋላ በየዓመቱ አይወጣም። ተመልሶ እንዳይገባ አይወጣም። ገብቶ ነው እዛው ነው ያለው። ይሄን በጣም በተደጋጋሚ ብዙ ጊዜ ተናግሬዋለሁ። በዛ ገብቶ ቁጭ አለ የሚል ከዚህ በፊት አስተምሬል። መቀመጫ የለም ቅዱስተ ቅዱሳን ለኢየሱስ ብቻ ነው የተገኘለት። ስራህን ጨርሳልና እረፍ አለው። ቅድስተ ቅዱሳን ውስጥ ኢየሱስ ብቻ ነው መቀመጫ ያገኘው። ለምን ጨረሰ? ወዴት ነው ተመልሰ የምትወጣው? ጨርሳል፣ በልቁጭ በላለው አብ። ለአንዴና ለመጨረሻ ጊዜ ኢየሱስ ስለ ኃጢአታችን ታይቷል። ከዚህ በኋላ ስለ ኃጢአት የሚከፈል መስዋዕት አያስፈልግም፣ አልቋል። የኢየሱስ ደም እኔን ለመቀደስ ብቁ ነው። በእግዚአብሔር ፊት እኛን ለማቆም የኢየሱስ ደም በቂ ነው። መስዋዕቱ ሁሉ የሚቀርበው ደጅ ነው። መስዋዕቱ ሁል ጊዜ ከቀረበ በኋላ ደሙ የሚመጣው በቅድስተ ቅዱሳን ውስጥ ነው። ኢየሱስ መስዋዕት ሆኖ የቀረበው አደባባይ ነው። ኢየሱስ መስዋዕት ሆኖ የቀረበው በቀራንዮ በራስ ቅል በጎልጎታ በሰው መሃል ነው። ደሙን ይዞ የገባው ግን ቅድስተ ቅዱሳን። መስዋዕቱን ለደጅ ነው የሚደረገው። ኢየሱስ አደባባይ ሰው መሃል ነው የተሰዋው። ሰው መሃል ነው መስቀል ላይ የሞተው። ሰው መሃል ነው መስዋዕት የሆነው። ያንን ሞመንት እኔ ሁሌ አስበዋለሁ። ሁልጊዜም ደግሞ በእውነት
ልናገረው ናፍቃለሁ፣ እጓጓለሁ። ሳስበው አንድ ምነግረው ሰው ቢኖር እላለሁ ሁሌ። ኢየሱስ የሞተ ቀን፣ ደሙ የፈሰሰ ቀን፣ አብ የቀደመው ኪዳን ላይ የነበረውን አገልግሎት ዘግቶ አዲሱን ኪዳን የከፈተበት ቀን። ያ ቀን በጣም ለብዙ ሰዎች አልገባቸውም፣ ተከታዮቹን ጨምሮ። ፈሪሳውያንና የአይሁድ ሕግ መምህራን የሮም ወታደሮች ብቻ እኮ አይደሉም። ተከታዮቹ የነበሩት 11 ይሁዳ ከመሸጡ እንጂ 11 እንኳን እኮ ገና አልተረዱትም። ተበተኑ፣ ትተውት ሁሉ ሄዱ። ማንም የገባው የለም። አብ ምን እየሰራ እንዳለ፣ ጌታ ኢየሱስ ክርስቶስ ምን እያከናወነ እንዳለ አልተረዳውም ማንም ሰው። ያቺ ቀን ዝም ብላችሁ ሳሉት እስቲ እርቃኑን እየተደበደበ የሚሰቀልበት ቦታ እስኪደርስ ድረስ ጌታ ኢየሱስ ክርስቶስ ጸጥ። አንዳንዶች ሊያግዙት የጴጥሮስ አይነቶች ሰይፍ እየመዘዙ የሰው ጆሮ ሁሉ የመቁረጥ ሞክረዋል። ይፈውሳል እንዳታስተጓጉለኝ እያለ። አሳዳጅ ይፈወሳል? አይፈወስም። ደጋረክ ሰይፍ ጨምርልሃለሁ ነው ምንለው እኛ ብንሆን። እንደውም እንጸልይለታለን እጁን ይዘን ቀጥል ብለን። ጌታ ኢየሱስስ ልታስተጓጉለኝ ነው? ለምን? አዲሱ ኪዳን ሊደረግ ነዋ። እግዚአብሔር ፊት ያንን ደም ይዞ ሊቀርብ ነዋ። ስለዚህ ጆሮ ሲቆርጥ ይለጥፋል። ኢየሱስ መንገድ ሊሄድበት ይለዋል። ተው መልስ። ጌታ ሆይ እያገዝኩ ነው ሲለው እኔ አባቴን ብለምን 12 ጭፍራ መልአክ 72,000 መልአክ አሁን አመጣለሁ ይላል። 72,000 መልአክ አምጥቼ ጸጥ ማድረግ እችላለሁ ዓለሙን። በዚህ መንገድ ዓለሙ አይድንም። ዓለሙ የሚድነው እኔ መስቀል ላይ ሞቼ ደም አፍስሼ ነው። ታዲያ መልስ። ተሸንፎ ይመስላል ድል እያረገ ነው። እየጣለ ይመስላል እያስታረቀን ነው። እየተወን ይመስላል ለዘላለም የራሱ እያረገን ነው። ትቷቸው እየሞተ እኮ ነው የሚመስለው፣ ለዘላለም የራሱ እያረጋቸው ነው። እነሱ ሲበተኑ ርቀው አይሄዱም። እሱ ሲሞት ለዘላለም ይሰበስባቸዋል። ደሙ የፈሰሰ ቀን ኢየሱስ እንዳይሞት የተደረገ ጥረት ብዛቱ፣ እንዳይሞት እዚህ ጋር ጆሮ ይቆርጣሉ። አሁን የማልኮስ ጆሮ ተቆርጦ ቢቀር ኖሮ ይስተጓጎል ነበር። የዛን ቀን በጣም ብዙ ነገር። ኢየሱስ እንዳይስተጓጎል ፈወሰው። ታውቃለህ ሰውየውን የመጨረሻ ፈውስ ከመሞቱ በፊት ቆረጥ አድርጎ። ለዛውም ኖርማል ፈውስ እኮ አይደለም። ተቆርጦ እኮ ጆሮ ወደቀ። ሰውየው አንስቶ ልጥፍ እኮ ነው። ሉቃስ ለጠፈው ነው ያለው። ለጠፈው ነው የሚለው ባይዘው ሉቃስ። ለጠፈው ማለት ሰፋው አይደለም አይደል? ለጠፈው ማለት ሐኪም ነው። ፊዚዮሎጂካል ተርም ያውቃል። አሁን የሰርጀሪ ሰራው ቢሆን ይጽፋል። ለሰርጀሪ አይደለም። አልገባውም ሉቃስ ራሱ። አይገርም? ተአምር። ይሄ ነገር በሕክምና እንዴት አድርጎ ፕሩፍ ያርገው? ኢየሱስም የተቆረጠውን ጆሮ ቂሳሪያ ቁጭ ብሎ 63 ኤዲ ላይ ነው። ምን ልበለው እባክህ ጳውሎስ፣ የጳውሎስ ፓርትነር ነው። ምን ሲያረጋው ነው የነገሩነ? ጴጥሮስ ምን አለ? ምክንያቱም የአይን ምስክር ከነበሩት ነው። ጴጥሮስ ምን አለ? ጴጥሮስማ አንስቶ ለጠፈው ነው ያለኝ። የአይን ምስክር ከነበሩ ሰዎች መካከል አሁን መለጠፉን እኮ የጻፈ የለማ። የአይን ምስክር እኮ ማቴዎስና ዮሐንስ ናቸው። ማቴዎስም ሐዋርያ ነው፣ ዮሐንስም የኢየሱስ ሐዋርያ ናቸው። ማርቆስና ሉቃስ ብዙ እንትን አይደሉም። ሉቃስማ ሰምቶ ነው፣ ገና እሱ ሶሪያዊም ነው፣ አላየም። ታዲያ ምን አለ ጴጥሮስ? ለጠፈዋል። በቃ ለጠፈው ብለህ ጻፍ። ኢየሱስ የተቆረጠ ጆሮ አስበዋል? መሬት የወደቀ ጆሮ አንስቶ አቧራ የነካው አይደል? የተሰራ አፈር ያልተሰራ አፈር ላይ ወድቆ ማለት ነው። አሁን ለኛ እኮ ነው እኮ አካል እንጂ ለሱ እኮ አፈር ነው። የተሰራ አፈር ያልተሰራ አፈር ላይ ወድቆ አንተ ፍፍ አለና እኔ ወንጌል ብቻ ሰው እንደሚያድን የገባኝ እሱን ሳነብ ነው። ሰውየው ጆሮውን ቼክ አድርጎ ሊሰቅል ይዞ ሄደ። ተአምር አድንም እንኳን ያየ አይደለም ተሰርቶላ አድንም። የእግዚአብሔር ቃል ብርሃን ነው በህይወት የሚያኖረ። ወንጌል ይግባህ። እስቲ አሜን በሏ። አዎ በእውነት እኔ ብዙ ጊዜ ነው የምናገረው። አልዓዛር ከሞት ተነሳ። በጣም አስደናቂ ነው። አንድም ቦታ ግን አልዓዛር ባይዘው ባለውለታዬ ነው ኢየሱስ ብሎ ቆሞ የሰበከበት ቦታ የለም። ከሞት የተነሳ 3 ሰው እኮ አንዳቸውም አልሰበኩ። ቁጭ ብሎ 3 ዓመት የተማሩት 30 ዓመት ሰበኩት። አትሊስት የሐዋርያት ሥራ ላይ ሰበኩት ቁጭ ብሎ የተማሩት ናቸው። ጌታ የተባረከ ይሁን። ወንጌል በጣም ከባድ ነው። እውነትን እምላችሁ ይሄን ጆሮ መለጠፍ አይደለም ከባዱ የሰው ህይወት መለወጥ ነው። የሰውን ህይወት አፕስ ኤንድ ዳውን የሚገለብጥ ደግሞ እግዚአብሔር ቃል
የእግዚአብሔር ቃል ውስጥ ሲገባ ልትክደው አትችልም። ሁለቴ ነው ባይዘዌ አላቆም የምትለው። ከዛ በኋላ አንቆ ይዛል፣ መንገድ ላይ ፍሬም ያደርጋል፣ ኮርነር ያስይዛል። ኢየሱስ ጌታን እና ለማስተጓጎል ሲጥሩ አንዱ ጆሮ ሲቆርጥ ከዛ አንስቶ ኢየሱስ ይለጥፋል። ከዛ መንገዱን ይሄዳል፣ ይተፉበታል። በጣም ስሜት የሚቀሳቀስ ብዙ ነገር እኮ አደረጉት። በጥፍ ፊቱን በጨርቅ ሸፈኑ አለ ቢለው በቀይ ጨርቅ ሸፈኑት ይልና ጭንቅላቱን በበትር በሸንበቆ መታው። ከዛ በጥፍ ያሉትና የአይሁድ ንጉሥ አሉት። ስላቅ እንደው እያሾፉ ነው፣ ግን እኮ እውነታቸው ነው እኮ። የአይሁድ ንጉሥ እኮ ነው። የአይሁድ ንጉሥ ማን ነው በጥፍ የመታ? ትንቢት እናገራለሁ ስትል አልነበር? ማን የመታ አሉት። አንተ ነህ የመታኝ ማለት የሰውን ሁሉ ልብ ያውቃል ይላል እኮ መጽሐፍ ቅዱስ። በጥፍ የመታውን አይደለም ያሰብከውን ያውቃል። የፈጠረውን ሰውዬ ፈጣሪው እኮ ነው፣ ሊያድነው እኮ ነው ሰው የሆነው። በጥፍ መታው። ማን የመታ እስቲ ትንቢት ተናገር ሲሉት ዝም አለ ይላል። ጸጥ አለ። ለምን? ሊሞት ነዋ። ያንን ኪዳን ማድረግ አለበታ። ያ መቀደሻችን መንጫችን ህሊናችንን ከሞተ ስራ አንጽቶ ሕያው እግዚአብሔርን እንድናመልክ የሚያደርገንን ቅዱስ ደም ኢየሱስ መስዋዕት አድርጎ ሊያቀርብ ነዋ። ታዲያ ጻጣ የሚበልጥ ከፊት አለ። የታገሰው ለዛ ነው እንጂ ምድር ላይ ስሙ ያልተጠቀሰ አንድ ተራ ባሪያ በጥፊ መቶት አይደለም። የምድር ነገስታት ገዢ ነው ኢየሱስ። የምድር ነገስታት ገዢ ነው። ታሪክን ወደ ቀኝ ወደ ግራ የሚያደርገው ኢየሱስ ነው። የታሪክ ባለቤት ነው። የታሪክ ምንጭ ነው። የታሪክ ጸሐፊ ነው። ታሪክ ሰሪም እሱ ነው። ታሪክ እሱ ላይ ነው ያለው። ከሱ የተሰራ አይተን ነው እኛ ሪከርድ አድርገን የምናወራው። ታሪክ በእጁ ነው ያለው። ሂስትሪ ሜክ የሚያደርገው ኢየሱስ ነው። ስሙ የተመሰገነ ይሁን። አንድ ተራ ሎሌ አይደለም። የምድር ነገስታት ተመልሶ ዳግም ምጽአት አለ ሰሞኑን። ኢየሱስ ተመልሶ ሲመጣ የምድር ነገስታት ተራራ ስር ሆነው ውደቁብን ይላሉ፣ እሱ ፊት ላለመቆም። ያን ያህል አስፈሪ ሆኖ በክብሩ ለማዳን ሲመጣ ትሑት ሆኖ ዝቅ ብሎ ራሱን ባዶ አድርጎ በሰው ምሳሌ ተገኝቶ የባሪያ መልክ ይዞ ሰው ፊት ቆሞ በጥፊ የሚመታውን በበትር የሚመታውን ትንቢት ተናገር ያለ የሚሰድበውን እሱን ሰውዬ ለማዳን ጸጥ። አንተን የመታኝ ቢለው መላእክት ያጠፉታል ሰውየው። ጸጥ። ኢየሱስ እየመታው ቀጥል። አንድ ቀን ሲበራልህ የደበደብኩት እኮ ጌታዬን ነው ብለህ ትሰብካለህ። ጸጥ ብሎ መንገዱን ሄደ። ጲላጦስ ፍርድ ወንበር ፊት፣ እዚህ ቤት ሁሌ ስለሆነ የምናወራው፣ ጲላጦስ ፍርድ ወንበር ፊት 40 ገርፈው ተልትለው ደሙ ከሰውነቱ ላይ እየወረደ ጸጥ እያጣጣረ ዝም። ያንን 0.8 ኪሎ ሜትር ደረቅ እንጨት አሸክመው ይዞት ሲወጡ ዝም። መሸከም አቅቶት ሲወድቅ ያ ማን ነው? የሊቢያው ሰው የቀሬናው ስምዖን ነው ጆሴፍ ነው? ስምዖን ተሸከመለት እንጨት ሲሉት የሱን እንጨት አሸክመው ሳይበላ ውሎ አድሮ ዋጋ ከፍሎ ያንን መንገድ ብቻውን። አንዳንድ ሴቶች ትዝ ይላቸዋል፣ መንገድ ላይ ልብሱን እየያዙ ጮሁ ሲሉ ለእኔ አታልቅሱ፣ ለልጆቻችሁ አታስቆሙኝ። እዚህ ጋር አሁን ጠቅልሎ የጸሎት መልስ ሊሰጥ ነው ሞቶ። አታስቆሙኝ። አልፎ ሄደ። ደረቅ እንጨት ላይ ቀኝና ግራ እጁን ቸንክረው እግሩን አነባብረው ቸንክረው እርቃኑን ሰቀሉት። ማሰብ አይቻልም። ማሰብ አልችልም እኔ። እርቃኑን ነው ሰቀሉት የሚለው መጽሐፍ። ኔክድ ነበር ባይዘዌ። ለነሱ መሲህ አይደለማ፣ አዳኝ አይደለማ። ለነሱ እኮ ኢየሱስ ጌታ አይደለም። እየሰቀሉት ያሉት እኮ አይሁዳውያን ይሰቀል አስወግደው ሲሉት ጲላጦስ በሮማውያን እጅ አሳልፎ ሰጠው። ስለዚህ አይሁዳውያን ይወገድልን ያሉት አንድ ሰው ነው። ለነሱ ለሮማውያን ማንኛውም በመስቀል እንደሚሰቀል አይነት ሰው ነው የሰቀሉት ኢየሱስን። እርቃኑን ሰቀሉት። አልበቃ ብሏቸው ጦር ይዘው መጥተው ጎኑን ደምና ውሃ ከውስጥ ወጣ። ሰውነቱ ላይ ያለ ደም በሙሉ ፈሷል። ለቀደል ተጠማው ያለ እኮ
ሲስኮሲስ ዲሃይድሬት ነው አይደል? ፈሳሽ አለቀ ከሰውነቱ። ጌታ ኢየሱስ ክርስቶስ ምንም አይነት ኃይል አልተጠቀመም። ለመውረድ ጥረት አላረገም። እኔን የመቀደስ ሥራ የሚሰራው እዛ ጋር ነው። አዲሱ ኪዳን የሚመረቀው የሚከፈተው እዛ ጋር ነው። በክርስቶስ ውርደት በፈሰሰ ደም በተደረገ መስዋዕትነት አዲሱ ኪዳን ይከፈታል። ይሄው ይሄ ሰው ይህንን ይጽፋል። የኮርማ ደም አይደለም፣ የጠቦት ደም አይደለም፣ የበግ ደም አይደለም። ታዲያ የራሱ ደም ይሄንን ደም ይዞ ይገባል በእግዚአብሔር ፊት። መስዋዕት ሆኖ የሚቀርበው መስዋዕት አቅራቢም ሆኖ የሚነሳው ሊቀ ካህናችን ኢየሱስ ነው። የብሉይ ኪዳን ሪቹዋልስ ድግግሞሽ ያለበት ስርዓት አስፈሪ ነው፣ ግን የደጅ ነው። ውስጥን ሊቀድስ አይችልም። የደጅ ነው። በጣም አስፈሪ ነው። በጣም ያንቀጠቅጣል፣ ትደነግጣለህ። በጣም ብዙ ሰው እንደሱ አይነት ነገር ይወዳል። ከው የሚያደርገው ነገር ይወዳል። ለምንድን ነው ኢየሱስን የማይቀበለው? ሲምፕል ነው። ሲምፕል ነው። ብሉይ ኪዳን መቅረብ አትችልም፣ ደጅ ቁጭ በል። አዲስ ኪዳን ና ወደ ውስጥ ግባ። ኢትስ ኦል አባውት አክሰስ። አዲስ ኪዳን ነው አክሰስ አርግ። ና ግባ አለው፣ ግባ። ለአንዴና ለመጨረሻ ጊዜ ገብቻለሁ ሲል ኢየሱስ ሲገባ መጋረጃው አይዘጋም፣ ክፍቱን ነው። ሌላው ሊቀ ካህን ሲገባም ይዘጋል፣ ሲወጣም ይዘጋል፣ አትገባም። አዲስ ኪዳን አክሰስ አርግ፣ ና ግባ። ለምን? የቀረበው ደም ውጪህን ብቻ አይደለም ውስጥህን ይቀድሰዋል። ከሞተ ስራ ያነጻል፣ ህሊናህን ይቀድሰዋል። በጣም በእውነት በብዙ ትሕትና ጎናቸው ያለ ሰው የኢየሱስ ደም ፈሶልናል በሉት። ከየትኛውም ኃጢአት ያነጻል በሉት። መጽሐፍ ቅዱሱ ስለሚፈቅድልኝ እናገራለሁ። ምንም ነገር ከኢየሱስ ደም ውጪ ሊቀድስ አይችልም። በጸሎት አትቀደስም። በጣም ሲሪየስሊ ቁጭ ብለህ በማንበብ አትቀደስም። የሚቀድስ የኢየሱስ ደም ብቻ ነው። ከሞተ ስራ ወደ ሞት ከሚያደርስ ድርጊት ህሊናህን፣ በውስጥ ያለውን አስተሳሰብን፣ በደጅ የሚደረግ ድርጊትን ከላይ ላይ አስወግዶ በእግዚአብሔር ፊት ቀድሶ ሊያቆም የሚችል የኢየሱስ ደም ብቻ ነው። የኢየሱስን ደም በሌላ ነገር ለመተካት መሞከር የተሰራውን የመስቀል ሥራ ማክፋፋት ነው። ይኸው ልንመለስ አንችልም። ወደ ኋላ ልንመለስ አንችልም። ከዚህ በኋላ ስለ ኃጢአት የሚቀርብ መስዋዕት የለም። አለቀ። እግዚአብሔር ዘጋ። ጨረስኩ አለ እግዚአብሔር። ከክርስቶስ ደም ውጪ መቀደሻ የለም። የኢየሱስ ደም ብቻ ይቀድሳል። ጮክ በሉና እስቲ የኢየሱስ ደም በሉ እስቲ። የተከፈለው መስዋዕትነት የዛሬ 2000 ዓመት ኢየሱስ መስቀል ላይ ሞተ። ከዛ በኋላ የቀረበ መስዋዕት የለም። በክርስቶስ ደም በኩል ጨርሶ በተቀመጠበት ቦታ ልንቀመጥ አብረ ነው። የክርስቶስ ደም ከውስጥ ወደ ውጭ ይቀድሰናል። የእንስሳ ደም አይደል ያለው ንጽጽሩን ሲያቀርበው፣ የእንስሳ ደም ሰውን ደጅ ደጁን መቀደስ ከቻለ ደጅ ደጁን፣ የእንስሳ ደም ውስጡን አይቀድስም፣ ግን ውጩን አትሊስት እንዲህ ሊቀ ካህኑ ወጥቶ ሲረጭ ደጅ ደጁን አራግፎ ውስጥን እኮ አይቀድሰውም። ምን ማለት መሰለ? ውስጥን አይቀድስም ማለት ደጅ ደጁ ከተቀደሰ በኋላ ሰውየው ተመልሶ ሄዶ ይሰራል። በይዞ የኢየሱስ ደም ደግሞ ውስጥን ከቀደሰው በኋላ እማትሰራበትን አቅምም ይሰጣል። የእንስሳ ደም ያንን ማድረግ ከቻለ አለ። ከዛ የመጨረሻው ቁጥር ምን እንደምትል ቁጥር ስንት መሰለቻችሁ? 14 እንዴ የፈሰሰ ደምና የጊደር አመድ ቁጥር 13 ላይ አንብባችኋል። የጊደር አመድ የሚል ምን ማለት መሰለ? ለምሳሌ
ያው እንትኑ የሚቀርብበት ቀን ላይ አሁን የስርየቱ ፕሮግራም የሚደረግበት ቀን ላይ አንድ ሰው የሞተ ነገር ነክቶ ቢመጣ የጊደር አመድ የመስዋዕት ተደርጎ የቀረ አመድ ማለት ነው እላዩ ላይ ይበተን። አስባችሁታል? እንደዚህ ያነጣችሁ መታችሁን አመድ ላያችሁ ላይ ሲበተን ለምንድን ነው የጊደር አመድ የሚበተንበት? የሞተ ነገር ነክቶ መጥቷል። አለበለዚያ እግዚአብሔር ይቆጣል፣ አይችልም መቅረብ። እዛ ዘኍልቍ 19 ላይ ሄዱና አንብቡ። የሞተ ነገር ነክተ መጣላው እንግዲህ የጊደር አመድ አለ እኮ ሰውየው። የእንስሳ ደምና የጊደር አመድ ከቀደሰ አለ። አሁን ልክ እንደናንተ ነው የሚሉት በይዘ ዕብራውያን። አሁን እናንተ ነው የጊደር አመድ ስላል ምን ልክ እንደዛ እሱ እንደዛ ማረክ ከቻለ አለና ቁጥር 14 ላይ ኢየሱስን አመጣው። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ክብር ለኢየሱስ ይሁን። ቁጥር 14 በጣም አስደናቂ ነች። መንፈስ ቅዱስም አለ፣ እግዚአብሔር ወልድ አለ፣ አብ አለ። እግዚአብሔር መንፈስ ቅዱስ ጉልበት ይሰጣል። እግዚአብሔር ወልድ ደግሞ በመስቀል ላይ መስዋዕት ሆኖ ይቀርባል። እግዚአብሔር አብ መስዋዕቱን ይቀበላል። በዘላለም መንፈስ አማካኝነት ራሱን ምን አድርጎ ነው አቀረበ የሚለው? ነውር አልባ መስዋዕት አድርጎ ለእግዚአብሔር ካቀረበ ኢየሱስ ነውር አልባ መስዋዕት አድርጎ ራሱን አቀረበ። ነውር አልባ መስዋዕት። የብሉይ ኪዳን መስዋዕቶች በሙሉ ነውር አልባ የሚባለው በጉ ካልተሰበረ ካልታወረ እንከን ላይ ከሌለበት ነውር አልባ ነው ይባላል። ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ነው። ለዘላለም ነውር አያውቅም። ለዘላለም በአባቱ አይነት ቅድስና የኖረ ነው። ራሱን መስዋዕት አድርጎ ሲያቀርብ ነውር አልባ ነው። እግዚአብሔር አብ ሲያየው ሙሉ በሙሉ እቀበለዋለሁ ይላል። እርሱ ነውር አልባ መስዋዕት ሆኖ መቅረብ ብቻ አይደለም፣ በዘላለም መንፈስ ክብር ለኢየሱስ ይሁን። ራሱ ለእግዚአብሔር መስዋዕት አድርጎ አቀረበ። ታዲያ የእርሱ ደም ከሞተ ሥራ ሕሊናችንን አንጽቶ ሕያው እግዚአብሔርን እንድናመልክ የሚለው ትክክለኛ ቃል እንድናገለግለው ነው የሚለው። ባይዘው ቃሉ ትክክል የሚጠቀመው የግሪክ ቃል የዕብራውያን ጸሐፊ የሚጠቀመው የግሪክ ቃል ሊቀ ካህኑ በቤተ መቅደስ ውስጥ ሲያገለግል ካህናቱ አብረው የሚያገለግሉትን አገልግሎት ወክሎ የገባ ቃል ነው። ስለዚህ የአዲስ ኪዳን በክርስቶስ ደም በኩል የመጣ አማኝ በሙሉ ካህን ነው። ጌታ ኢየሱስ ክርስቶስ ካህንም ንጉስም ሆኖ ነው የገባው። ካህንም ንጉስም ሆኖ ነው የገባው። እኛ ተከትለኑ ካህናት ሆነን እንገባለን። ሕያው እግዚአብሔርን ለማገልገል ከሞተ ሥራ ሕሊናችንን የኢየሱስ ደም ሊያነጻው ችሏል። እግዚአብሔር የልጁን የክርስቶስ ኢየሱስን ደም ብቻ አይደለም፣ በክርስቶስ ደም በኩል የመጣነውን እኛንም ተቀብሎናል። እኔንም ተቀብሎ በምን እርግጠኛ ነህ? የቀረበው መስዋዕት የቀረበው ብሉይ ኪዳን ላይ ያቀርቦ ሰዎችን እንደዛ ማረክ ከቻለ አዲስ ኪዳን ላይ ኢየሱስ ቀርቦ እቀበለዋለሁ መስዋዕትህን አለው አብ። እኔስ በክርስቶስ ደም በኩል ወደ አንተ እመጣለሁ አልኩት። አብ በልጄ ደም በኩል ከመጣ እንደ ልጄ አንተንም እቀበልሃለሁ። እግዚአብሔርን እንድናገለግለው የኢየሱስ ደም ብቃታችን ነው። ይሄ ሁሉ ካህን አንድ ዘላለማዊ ሊቀ ካህን አለን። እኛ ሁላችን ካህናት ነን። የት ነው ያለነው? ቅድስተ ቅዱሳን ገብተናል። በክርስቶስ ደም በኩል ገብተናል። ያ ንጹሕ ክቡር ቅዱስ ደም ለዘላለም በእግዚአብሔር ፊት ይታይልናል። እኛ ሁላችን እግዚአብሔርን ዝቅ ብለን በትህትና በክርስቶስ ደም በኩል እናመልከዋለን፣ እናገለግለዋለን። የሚገባውን መስዋዕት እናቀርብለታለን። መቼ? ሰኞ፣ ረቡዕ፣ እሁድ ነው። ሁሌ አይቋረጥም። ውስጥ ነው ያለ ነው። የሚገለገለው ቅዱስ እግዚአብሔር ነው። የምናገለግለው እኛ ነን። እግዚአብሔር ቅድስና አልቀነሰም።
እግዚአብሔር ቅድስና አውርዶ አይደለም ጥላሁንን የተቀበለው እከሌን የተቀበለው የሰው ልጆችን የተቀበለው። እግዚአብሔር ወደ ራሱ አስጠግቶኝ ነው። ወርዶ አይደለም እግዚአብሔር እኔን አቀርቦኝ ነው። በክርስቶስ ደም በኩል እኔን አቀርቦኝ ነው። ክብር ለኢየሱስ ይሁን። ዋው ዋው! ቅድስተ ቅዱሳን ውስጥ ነው ያላችሁት። የክርስቶስ ደም ብቃታችን፣ የክርስቶስ ደም ጉልበታችን፣ የክርስቶስ ደም ለዘላለም በእግዚአብሔር ፊት ለመቆም ድፍረታችን ነው። በሌላ መንገድ እንዳትሞክሩት። አንዳንዴ አዲስ ስንሆን በጌታ መንግስቱ ስንመጣ የክርስቶስ ደም ስንቆይ በሌላ ነገር ለመክረም እንሞክራለን። ከኢየሱስ ደም ውጪ እግዚአብሔር ማንንም ሰው ሊያይም ሊቀበልም አይችልም። ዘላለም በእግዚአብሔር ፊት የምንኖረው በልጁ ደም ነው። ክብር ለኢየሱስ ይሁን። በደሙ በኩል ገብታችሁ በሌላ መንገድ ለመክረም እንዳትሞክሩ። ሁሌ ቫልዩ አርጉት። የኢየሱስን ደም ዋጋ ስጡት። እጅግ ክቡር ነው። ሁሉ ጊዜ እኔና እግዚአብሔር የምንገናኘው በልጁ ደም በኩል ነው። በተሰራው ስራ በኩል ካልሆነ በቀር እኔ ለዘላለም በእግዚአብሔር ፊት መቆም አልችልም። ሁሌ አክብሩት፣ ሁሌ ዋጋ ስጡት፣ ሁሌ አመስግኑት፣ የሚገባውን የህይወት ምላሽ ስጡት። ክብር ለኢየሱስ ይሁን።